بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه وسلم تسليما كثيرا ما بعد إن شاء الله عز وجل بالله سبحانه وتعالى فقد أدس رسالة ومن المؤدس كتاب المعرفة تنشونة كتاب إن شاء الله يمن جمري هنا المعرفة نزاري كتابته من دنم التلو رأسوا عقيدة المسلم بلا مالتنا تناقرالش مالتنا يا مسلمن عند مسلم هنا سويي أمنته لي هون ميقباوي هنا ليامنبت ميقباوي هنا ونقداينا مسلم هنا سيتم مالتنا እንደዚሁ ለታምንበት የሚገባው እምነቷ ምን መሆን አለበት የሚልን አስመልክቶ የሚናገር የሆነ ኪታብ ነው ወይም ደግሞ ሪሳላ ናት ማለት ነው። ሙስሊም የሆነ አካል እምነቱ የተስተካከለ መሆን ስላለበት ቁርአን ሐዲስን የገጠመ የሆነ እምነት ማመን ስላለበት ስለሱ ማለት ነው የሚያወራ የሆነ ኪታብ ናት ማለት ነው። ስለዚህ ስለ አቂዳ የሚያወሩ የሆነ ኪታቦችን መማር ጥናት ማድረግ ለአንድ ሙስሊም ለሆነ አካልና ሙስሊም ለሆነ ሴት በጣም አንገብጋቢ የሆነ ጉዳይ ነውና ኢንሻአላህ አጥር መጥን አድርገው ነው ያዘጋጇት። እቺን ማነው የምንመለከት ይሆናል ማለት ነው። እቺን ኪታብ ማለት ነው ያዘጋጀው ማን ነው የሚለውን ነገር ስንመለከት አቂደቱ አልሙስሊም የምትለው የሆነችን ሪሳላ ያዘጋጀው ሸኺየውን ስንመለከት ስማቸው ማለት ነው ከታች ላይ ከተበሁ ይላል ጽፎታል። እቺን ኪታብ ማለት ነው አዘጋጅቶታል ጽፎታል ይላሉ ሼኽ ረሺድ ኢብኑ መህሙድ ኢብኑ አጀህ ተብሎ ማለት ነው የሚጠራ የሆነ ኢማም ነው። ረሺድ ይባላል። የኪታቡ አዘጋጅ ስማቸው ረሺድ ኢብኑ መህሙድ ተብሎ ይጠራሉ ማለት ረሺድ ኢብን መህሙድ ኢብን አጀህ ኢብን አጀህ ተብለው ማለት ነው የሚጠሩ የሆኑ ኢማም ናቸው። ታላቅ የሆኑ ዓሊም ናቸው ማለት ነው። ረሺድ የኪታቡ አዘጋጅ ስማቸው ረሺድ ይባላል። ኢብን መህሙድ የመህሙድ ልጅ የሆኑ ማለት ነው። ረሺድ ማለት የመህሙድ ልጅ የሆኑ ኢብኒ አጀህ ያኒ ማለት ነው አጀህ ተብሎ ማለት የሚጠራ የሆነ ሰውዬ ልጅ የሆነ ደግሞ መህሙድ ማለት ነው። ጠቅለል ስናደርገው ያው ኪታቡ አዘጋጅ ረሺድ ኢብን መህሙድ ይባላሉ። ረሺድ ኢብን መህሙድ ተብሎ ይጠራሉ። ሙደርሱን ስራቸው ስንመለከት ደግሞ አስተማሪ ናቸው ማለት ነው። ሙደርስ ማለት አስተማሪ ናቸው። ማደተል አቂዳ የአቂዳን ክፍል ማለት ነው። ማዳ ማለት ክፍል ማለት ነው። አልአቂዳ የአቂዳን ክፍል የሚያስተምሩ የሆኑ አስተማሪ ናቸው ይላሉ። ወልፊቅህ እንደዚህም ደግሞ ማለት ነው የፊቅህን ክፍል ማለት ነው። ማና ፊቅህ ማለት ሸሪዓዊ የሆነ ከቁርአንና ከሐዲስ እስቲንባጥ ያደረጉ የተለያዩ ዑሉሞችንና ዕውቀቶችን እያወጡ ማስተማር ማለት ነው። ስለዚህ የአቂዳና የፊቅህ ማለት ነው አስተማሪ ናቸው ሙደርስ ናቸው ይሉናል። ኸይራን እና ታላቅ የሆኑ ኢማም ናቸው። እሱ ያዘጋጃቸው እሳቸው ማለት ነው ያዘጋጁት የሆነ ኪታብ ነው። ስለዚህ አቂደቱ አልሙስሊም የሙስሊም ሰውዬ እምነቱና አቂዳውን በተመለከተ የምታወራ የሆነች ሪሳላ ናት ይሉናል። ይሄን ያህል ስለ ኪታቡና ስለ ሼኽየው በትንሹ ከገለጽን ቀጥታ ወደ ኪታባችን እንገባለን ማለት ነው እንዳይረዝምብን ቅራአቱን ማለት ነው። እና አቂደቱ አልሙስሊም የሙስሊም የሆነች የሙስሊም ሰውዬ ወንድም ቢሆንም ሴትም ብኮን ልታምንበት የሚገባ የሆነ እምነቶችን በተመለከተ የሚናገር የሆነ ርዕስ ነው። ሲጀምሩ ቢስሚላሂር ረህማኒር ረሂም አሉ። ቢስሚላህ ማለት ያው ገጽ ነው። ትርጉሙን ብዙ ጊዜ እንደተመለከተው ቢስሚላህ ማለት በአላሁ ተባረከ ወተዓላ ስሞች በጠቅላላ የታገዝኩ ሲሆን መታገዝን ፈልጌ ማለት ነው ጀምራለሁ ማለት ነው። አርረህማኒ እዝነተ ሰፊ የሆነ ማለት ነው። እዝነቱ ሁሉንም ያዳረሰ ለሁሉም ፍጡራኖች የሚያዝንበት የሆነ ስሙ ነው። አርረህማን ማለት አዛኝ የሆነ አርረሂም እንደዚህ ደግሞ ማለት ነው ሩህሩህ የሆነ ማለት ነው። አርረሂም ማለት ሩህሩህ የሆነ እዝነቱን ለፍጡራኖች የሚያደርስበት በሆነው ስሞቹ በእነዚህ ሁላ የታገዝኩ ሲሆን ቅራአቴን እጀምራለሁኝ ማለት ነው። ኸይራን አቂደቱ አልሙስሊም አሉ። አቂደቱ እምነትን በተመለከተ የሚያወራ ነው። አልሙስሊም የአንድ ሙስሊም ሰውዬ እምነት ምን መሆን እንዳለበት እምነቱን የሚያውቅበት የሆነ የትምህርት ክፍል ነው አሉ። አቂደቱ ማለት እምነት ማለት ነው። አቂዳ ማለት በልብ የሚቋጠር
እምነት ማለት ነው በልብ የሚታመንበት የሆነ ሙስሊም አንድ ሙስሊም በልቡ ሊያምነው የሚገባውና በልቡ ሊቋጠሩ የሚገባቸው የሆኑ ነገራቶችን በተመለከተ የሚያወራ የሆነ ምንድነው አሉ ኪታብና ይሉናል ሸኺየው ማለት ነው የኪታቡን ግራትና በጣም ምርጥ ለሚቀራ ለሆነ አካል ለአንባቢ ለሆነ አካል ገር መሆኑን የሚጠቁሙ በጥያቄና በመልስ ነው ያዘጋጁት ልክ እንደ ኹዝ አቂዳ ማለት ነው ኹዝ አቂዳሁም በጥያቄና መልክ የተቀመጠችው በጥያቄና መልክ በጥያቄና በመልስ ማለት ነው ሁኔታ የተቀመጠ ኪታብ ለተማሪ ለሆነ አካል አያስቸግርም በጣም ደስ በሚል ሁኔታ አእምሮ ላይ እንዲረዳ ያደርገዋል እንዲገባው ያደርገዋል ማለት ነው እና በጥያቄና መልስ ነው ኢንሻአላህ ማለት ነው የምንማማራት የመጀመሪያው ጥያቄ السؤال الواحد ማለት ነው የመጀመሪያው ጥያቄ ማለት ነው ሱአል አሉ ሲን ማለት ሱአል ማለት ነው ጂም የሚለው ደግሞ ጀዋብ የሚለው ማለት ነው ለከ ኹዝ ላይ ማለት ነው እንደተመለከተነው ሲን ማለት ሱአል ነው ጂም ማለት ደግሞ ጀዋብ ነው ማለት ነው የመጀመሪያው ጥያቄ ያሉ መን ረቡክ የሚል የሆነ ጥያቄ ነው ያነሱት መን ረቡክ ማለት መጀመሪያ አንድ ሰው ሙስሊም የሆነ አካል ጌታው ማን እንደሆነ የፈጠረው ማን እንደሆነ ማወቅ ስላለበት ስለዛ ማነው ሊናገሩ ምን አሉ መን ረቡክ ብለው ተናገሩ ማለት ነው መን ማለት ማን ነው ረቡከ ጌታህ ማን ነው አንተን የፈጠረህ የሆነው ጌታህ ማን ነው አሉ መን ማን ነው ረቡከ ጌታህ ማን ነው ረብ ማለት በማዕና ፈጣሪ የሚል ትርጉም አለው ሚንከባከብህ የፈጠረህ ማን ነው ጌታህ ማን ነው ማለት ነው ጂም ማለት ጀዋብ ማለት ነው መልስ ሰጡ ምን አሉ አሁን ጌታህ ማን ነው ተብሎ ሰው ቢጠየቅ የሚመልሰው ምንድነው ወደፊት አሁን ጀዋብ ብለው የጠቀሱት ነው ማለት ነው እነዚህ ጥያቄዎች ቀብር ላይ አንድ ሙስሊም ቀብር ላይ ማን ነው ወይንም አንድ ሰው ቀብር ላይ ሲገባ የሚጠየቀው ጥያቄዎች ናቸው የቀብር ጥያቄዎችን ብለው ይጠራቸዋል ማለት ነው ስለዚህ መን ረቡክ ጌታህ ማን ነው የፈጠረህ ማን ነው አሉ ጀዋብ መልስ ሰጡ ምን አሉ ረቢ ጌታዬ እኮ እኔን የፈጠረኝ የሆነው ጌታ አሉ ጌታዬ ማለት ነው እኔን የፈጠረው የሆነው ጌታ አላህ ነው ብለው መለሱ ረቢ ጌታዬ አላህ ነው ብሎ ይመልሳል ስለዚህ መልሱ ይሄ ነው ጌታችን ማን ነው አላሁ ተባረከ ወተዓላ ነው ማለት ነው ያን አላህ ማን ነው አላህ ማለት ጌታዬ አላህ ነው ስንል ጌታ አላህ ማን ነው ሲባል አለዚ ያን አላህ እኮ ያ ነው الذي ማለት ያን ረባኒ እኔን ማለት ነው የተንከባከበኝ ማለት ነው ረባኒ ማለት እኔን የተንከባከበኝ ሆነ ከእናት ማህፀን ጀምሮ እስካሁን ድረስ ማለት ነው እስካለንበት ድረስ ወደፊትም ዱንያ ላይ በህይወት እስካለን ድረስ ማለት ነው የሚንከባከበን የሚያበላን ማለት ነው አላሁ ተባረከ ወተዓላ ስለሆነ ማለት ነው ረባኒ የተንከባከበኝ ሆነ ወረባ እንደዚህ ማንም የተንከባከበ የሆነ ጀሚዓ ሁሉንም ማለት ነው አልዓለሚን ዓለሙን ሁላ ማለት ነው በጠቅላላ የተንከባከበ የሆነ ነው ማለት ነው እኔም ብቻ ሳይሆን ወረባ ማለት የተንከባከበ የሆነ ጀሚዓ በጠቅላላ ማለት ነው አልዓለሚን ዓለሙን ሁላ በጠቅላላ ማለት ነው ዓለም ማለት ከአላህ ውጭ ያለ አካል በጠቅላላ ዓለም ይባላል ኩሉ ማ ሲወላህ ከአላህ ውጭ ያለ አካል ዓለም ይባላልና ያንን ሁላ ፍጡራኖችን ሁላ በጠቅላላ የተንከባከበ የሆነው ጌታ ነው የኔ ጌታ ብለህ በላሉ ቢኒዕመቲሂ በሱ ጸጋ ማለት ነው በብዙ ጸጋዎቹ ማለት ነው ቢኒዕመቲሂ ማለት በጸጋዎቹ የአላህ ጸጋ በጣት የሚቆጠሩ አይደለም ብዙ ጸጋዎች አሉ በጸጋዎቹ ሁላ ማለት ነው እኔንም ሆነ ማለት ነው ዓለምን በጠቅላላ ማለት ነው ማለት ነው ፍጡራኖችን በጠቅላላ የተንከባከበ የሆነው ጌታ ነው የኔ ጌታ አላሁ ሱብሓነሁ ወተዓላ ነው ብለህ መልሰሉ ስለዚህ መን ረቡከ የሚለው ጥያቄ ነው ማለት ነው ቀብር ላይ ማለት ነው አሁን እዚህ ላይ ይሄን አውቀን ተርተን ከሄርን ከሰራንበት በደንብ አድርጎ ከገባን ማለት ነው ቀብር ላይ ስንጠይቅ አይጠፋንም ማለት ነው አምነንበት በልባችን ቋጥረን ሰርተንበት ከሆነ ቀብር ላይ ማለት ነው በምንጠይቅበት ሰዓት ምን እናደርጋለን እንመልሳለን ማለት ነው ስለዚህ መን ረቡከ የሚለው ጥያቄ መልሱ ይሄ ነው ረቢ ጌታዬ ማን ነው አላህ ነው الذي ያ ማለት ነው አላህ ማለት الذي ያ ማለት ነው ረባኒ እኔን ማን ነው የተንከባከበኝ ሆነ ወረባ እንደዚህ ሆነ ደግሞ የተንከባከበ የሆነ ጀሚዓ ሁሉንም ማለት ነው በጠቅላላ العالمين ዓለምን ሁላ በጠቅላላ ማን ነው የተንከባከበ ነው ቢኒዕመቲሂ በጸጋዎቹ ማለት ነው የማይቆጠሩ ማለት ነው ቁጥር በማይገባቸው በሆኑ ጸጋዎች በጠቅላላ ዓለም ሙሉ የተንከባከበና እኔንም የተንከባከበኝ ሆነ ጌታዬ ነው አላሁ ተባረከ ወተዓላ ብሎ ማለት ነው መለሱ ማለት ነው ይሄ ነው ማለት ነው መልሱ ለዚህ መልስ ማነው መረጃ ሲጠቅሱ ወደሊሉ መረጃው ከቀውሉሁ ተዓላ ያ አላሁ ተባረከ ወተዓላ ቃል ነው አሉ ማለት ነው አላህ ማለት የኛ ጌታ ማነው አላህ እንደሆነ የፈጠረና አላሁ ሱብሓነሁ ወተዓላ ለመሆኑ
እንደዚሁ ማለት ነው እኛንም ማለት ነው በጠቅላላ ዓለምን የሚንከባከበው በጸጋዎቹ እሱ ለመሆኑ ማለት ነው መረጃው قوله تعالى يا الله تبارك وتعالى قال نور الله جل وعلا ቁርአን ለምን ይላል አልহামዱሊላሂ ረቢል ዓለሚን ይላል አልহামዱ ማለት የውዳሴ አይነቶች በጠቅላላ ማለት ነው የምስጋና አይነቶች በጠቅላላ ጥቅልል ብለው ማለት ነው ሊላሂ ለአላሁ ተባረከ ወተዓላ ብቻና ብቻ ነው የሚጸድቁት አሉ ሊላሂ ማለት ለአላሁ ሱብሓነሁ ወተዓላ ብቻና ብቻ ነው የሚገባው አሉ الحمد የውዳሴ አይነት በጠቅላላ ማለት ነው የምስጋና አይነት በጠቅላላ ሊላሂ ለአላሁ ተባረከ ወተዓላ የተገባው የጸደቀ ነው አሉ ያን አላህ ምን የሆነ ረቢ ተንከባካቢ የሆነ ማለት ነው ረቢ ማለት ተንከባካቢ የሆነ ወይም ደግሞ ፈጣሪ የሆነ ማለት ነው አልዓለሚን ዓለምን ሁላ ማለት የሚፈጥር የሆነና ዓለምን ሁላ ማን ነው የሚንከባከብ የሆነ በጸጋዎቹ ለሱ ለአላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ብሎ አላሁ ተባረከ ወተዓላ ይናገራል ስለዚህ እዚህ ላይ የዓለም ሁላ ማን ነው ረቢ አልዓለሚን ሲባል ማለት ነው የዓለም ሁላ ፈጣሪና ጌታ ማን ሆነ ማለት ነው አላህ መሆኑ ጸደቀ ማለት ነው ስለዚህ ከዚህ አንፃር ምን አሉ ማን ረቡክ ጌታህ ማን ነው ለሚለው ጥያቄ ረቢ አላህ ጌታዬማ ማለት ነው አላህ ነው الذي رباني ያ እኔን የተንከባከበና ወረባ جميع العالمين ዓለምን ሁላ በጠቅላላ የተንከባከበ بنعمته በጸጋዎቹ የተንከባከበ ብለን ያልነው ከዚህ አንፃር ነው ማለት ነው አልহামዱሊላሂ ረቢል ዓለሚን ከሚለው ማለት ነው አንፃር ነው ማለት ነው السؤال الثاني ሁለተኛው ጥያቄ ያለው ማለት ነው ሁለተኛው ጥያቄ ደግሞ ማነው ከዚህ ሪሳላ ላይ ማለት ነው ያመጡት ማ ዲኑከ የሚል ጥያቄ ነው ማለት ነው ማ ማለት ምንድነው ማለት ነው ዲኑከ ሃይማኖትህ ምንድነው በማዕና የምትከተሉ የሆነው ሃይማኖትህ ማለት ነው ምንድነው ማለት ነው እንደሚታወቀው እዚህ ማለት መሬት ላይ ያሉት ሃይማኖቶች ብዙ ናቸው አይደል ይሁዲ ያለ ነስራኒ ያለ ብዙ ያኒ የጥመት መንገድ አለ እና ያንተ ማን ድነህ አላህን ስታመልክበት የነበረው የሆነው ሃይማኖትህ ምንድነው አሉ ምንድነው ማለት ነው ዲኑከ ሃይማኖትህ ምንድነው ስትከተለው የነበረው የሆነው ሃይማኖትህ ምንድነው ብለው ሁለተኛውን ጥያቄ መጡ ይሄም ጥያቄ ማነው ቀብር ላይ ከምንጠየቀው የሁለተኛው ጥያቄ ይሄ ነው ማለት ነው መላእክቶች የሞተን ሰው የሚጠይቁት ምንድነው ይሄ ነው ማለት ነው ድነህ ምንድነው ስትከተለው የነበረው ሃይማኖት ምንድነው ብለው ይጠይቁታል አሁንም ይሄን በደንብ አድርገን ተረርተን አምነንበት ከሰራ ነው እዛ ቀብር ላይ ማነው ስንገባ እንጸናለን እንመልሳለን ማለት ነው አላሁ ተባረከ ወተዓላ እንድንመልስ ያደርገናል ማለት ነው ነገር ግን ካላወቅነውና ማለት ነው ካልተረዳ ነው እዛም ቀብር ላይ ማነው መላሳችን ይያዛል ልንመልስ አንችልም ማለት ነው ስለዚህ በደንብ አድርገን ልንረዳው ይገባል እና ዲንህ ምንድነው የሚል ጥያቄ ነው ማ ዲኑከ ጀዋብ መልሰቱ ምን አሉ ዲኒ የኔማ ማለት ነው ሃይማኖት ያሉ ዲኒማ ማለት ነው الاسلام እስልምና ነው አሉ የኔ ሃይማኖት ማለት ነው ዲኒ እስልምና ነው አሉ نعم የምንከተለው የሆነው ያኔ እስልምናችን ሃይማኖታችን እስልምና ነው ማለት ነው ከእስልምና ውጭ ያለው ውርቅ የሆነና የተበላሸ የሆነ መንገድ ስለሆነ ማለት ነው خيرا አብዛኛው ሰው ማለት ነው ሃይማኖት ምንድነው ሲባል ሙስሊም ነኝ ይላል ማለት ነው ነገር ግን እስልምና ማለት ምን ማለት ነው ሲባል ምላሱ ይያዛል ማለት ነው ምክንያቱም ዝም ብሎ ከአባቱ ሲወለድ ገና ዝም ብሎ ከሙስሊም ሰዎች ስለወጣ ብቻ እስልምናን ይዟል እንጂ በስነ ስርዓት ማለት ነው በቁርአንና በሐዲስ መሰረት ሃይማኖቱን ማለት ነው አልተረዳውምና ሃይማኖት ምንድነው ሲባል ሙስሊም ነኝ ይላል ነገር ግን ማለት ነው ማ ማዕና الاسلام እስልምና ማለት ምንድነው ሲባል ምላሱ የሚቆለፍ ከሆነና የማይመልስ ከሆነ ይሄ አይብ ነው ማለት ነው ስለዚህ እስልምና ከሆነ ምንድነው እስልምና የሚለው ነገር ደግሞ ሲያብራሩ ምን አሉ ማወቅ ስላለብን ማለት ነው وهو ይሄም ማለት ነው እስልምና ማለት አልኢስቲስላሙ እጅ እግር መስጠት ነው ማለት ነው እስቲስላም ማለት ለአላሁ Subhanahu Wa Ta'ala እጅና እግር መስጠት ነው ማለት ነው ሊላህ ለአላሁ Subhanahu Wa Ta'ala ማነው እጅና እግር መስጠት ነው በምን بمعنى استسلام ማለት መጎተት አላህ ይሄን ስራ ሲል እሺ ማለት ነው ተከልከል ሲባል መከልከል ምን ይባላል استسلام ይባላል ስለዚህ وهو ይሄ እኮ እስልምና ማለት الاستسلام ለአላህ ማነው እጅ እግር መስጠት ነው ሊላህ ለአላሁ ተባረከ ወተዓላ እጅ እግር መስጠት ነው ማለት ነው بالتوحيد በተውሂድ ማለት ነው አላህን በብቸኝነት ከማምለክ ጋራ አላህን በብቸኝነት ከማምለክ ጋራ በተውሂድ ከማመናችን ጋራ ለአላሁ Subhanahu Wa Ta'ala ትእዛዛቶች እጅ እግር መስጠት ምን ይባላል እስልምና ይባላል ማለት ነው እና والانقياد እንደዚህ ማለት ነው አሁን መጎተት ነው አሉ እንቅያድ ማለት መጎተት እሺ ማለት ነው ለሁ ለሱ ለአላሁ ተባረከ ወተዓላ እሺ ማለት ነው ቢጣዓቲ እሱን በመታዘዝ ማለት ነው አላህ ያዘዘው የሆነውን ነገር በመፈጸምና በመስራት ለአላሁ ተባረከ ወተዓላ መጎተት ለአላህ ትእዛዝ እሺ ማለት ነው አሉ والبراءه እንደዚህ ደግሞ አሁንም ሶስተኛው ማለት ነው والبراءه መጠራት አለበት ሰውየው ማለት ሙስሊም ይሆን አካል ይሄ ነው والبراءه መጠራት ነው من الشرك ከሽርክ ማለት ነው መጠራት ነው በማዕና በአላሁ Subhanahu Wa Ta'ala ላይ ማለት ነው ማጋራት የሚባለው ነገር መራቅ አለበት ሽርክ መስራት የለበትም ሽርክ እየሰራ እኔ ሙስሊም ነኝ የሚባል ነገር የለም ማለት ነው نعم ስለዚህ ከሽርክ ማለት ነው መጥራት ነው አሉ መጽዳት ነው አሉ ወአህሊሂ እንደዚህ ማለት ከሽርክ ሰዎችም ማለት ነው መራቅ ነው
ሽርክ ማለት ነው ከሚሰሩት ሰዎች አብሮ ማለት ነው መቀማመጥና መናኖር አይቻልም ማለት ነው። ሽርክ አትስሩ ብለው ይመከራሉ፣ ይነገራሉ። ከዛ በኋላ አይ እምቢ ብለው ማለት ነው ካወቁ በኋላ በሽርክ እንዘወተራለን ካሉ ከነሱ መጥራት አለብን። እነሱ ጋር መቀማመጥ አያስፈልግም። ለብቻችን ተገንጥለን ነው የምንኖረው ማለት ነው። ይሄ ነው እስልምና ማለት ነው። ስለዚህ እስልምና ማለት ይሄ ነው። አልኢስላሙ ሊላሂ ቢተውሂድ ወልኢንቂያዱ ለሁ ቢጧዓ ወልበራአቱ ሚነ ሽርክ ወአህሊሂ የሚል ነው ማለት ነው። ትክክለኛ የሆነ ሃይማኖት እስልምና ለመሆኑ ቁርአን ላይ ማለት ነው አላህ የሚቀበለው የሆነ ሃይማኖት እስልምና ለመሆኑ መረጃ ሲያመጡ ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ኢነ ዲነ ዲን ማለት እኮ ሃይማኖት ማለት ተቀባይነት ያለው ሃይማኖት ማለት ዐንደላህ ከአላህ ዘንድ ማለት ነው ተወዳጅ የሆነው ሃይማኖት አልኢስላሙ እስልምና ይላል አላሁ ተባረከ ወተዓላ። ከአላህ ዘንድ ተቀባይነት ያለው እውነተኛ የሆነው ሃይማኖት ማለት አልኢስላም እስልምና ሃይማኖት ነው ስለነ። ስለዚህ ከእስልምና ውጭ ያለው ማለት ነው ሌላው ሃይማኖት ውርቅ ነው። ከአላህ ዘንድ ምንም ነገር ዲን ተብሎ አይጠራም። ባጢልና ውርቅ የሆነ ሃይማኖት ነው ማለት ነው። ስለዚህ በዚህ አንቀጽ መሰረት የኔ እስልምናዬ ወይ ደግሞ የኔ ሃይማኖት እስልምና ነው ብለህ መልስ ያሉት ከዚህ አንፃር ነው ማለት ነው። خيرا ሶስተኛው ጥያቄ ደግሞ አሉ السؤال الثالث ሶስተኛው ጥያቄ من نبيك የሚል ነው ማለት ነው። ማን ነው ማለት ነው ነብዩከ ወደ አንተ ማን ነው የተላከው የሆነው ነብይ ማን ነው አሉ። من نبيك ማለት ወደ አንተ የተላከልህ የሆነው ነብይ ማን ነው፣ ነብይህ ማን ነው የሚል የሆነ ጥያቄ ነው። خيرا ይሄም አሁንም ሶስተኛው ቀብር ላይ ማን ነው የምንጠይቀው የሆነው ጥያቄ ነው ማለት ነው። ነብይህ ማን ነው? ወደ እናንተ ሰው ተልኮ ነበር፣ የተላከው ነብይ ማን ነው ተብሎ ይጠየቃል ማለት ነው። አማኝ ሆኖ ማነው ሰርቶበት ከሆነ በትክክል እስልምናውን ቀጥ አድርጎ ያዘ ከሆነ ነብይ ሙሐመድን ሰለላሁ ዐለይሂ ወሰለም ብሎ ይመልሳል። ጀዋብ መልስ ሰጡ ምን አሉ? የኔ ነብይማ ማለት ነው ወደኛ የተላከው የሆነው ነብይ ሙሐመድን ስማቸው ሙሐመድ ናቸው፣ ሙሐመድ ተብሎ የሚጠሩ ናቸው። ሰለላሁ ዐለይሂ ወሰለም ሙሐመድ ነው ብለህ መልሳሉና ይሄ ስማቸው ነው ሙሐመድ ይባላሉ። ከዛው ማነው ዘራቸው ወደ ላይ ማነው ሙሐመድ ኢብኑ አብዱላህ ምናምን እያለ ይቀጥላል። ነዓም ኡሱሉ ሰላሳ ላይ ማነው እንደተመለከተ ነው። እዚህ ላይ ግን አሳጥሮታል ሙሐመዱን እንዲገባና ማነው አጠር መጠን አድርገው ነው የገለጹት። ስማቸው ሙሐመድ ይባላል ማለት ነው። ነዓም መልእክተኛው አለይሂ ሰላቱ ወሰላም ስማቸው ሙሐመድ ለመሆኑና ረሱል ለመሆናቸው ምንድነው መረጃው ቢባል ቁርአን ላይ ሲያመጡ ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ሙሐመዱን ረሱሉላህ አላህ የመልእክተኛውን መልእክተኝነት ሲያጸድቅ ምን አለ? ሙሐመድ እኮ ማለት ነው ረሱሉላህ የአላሁ ሱብሓነሁ ወተዓላ መልእክተኛ ናቸው ይላል ማለት ነው። የአላህ መልእክተኛ ነው ብሎ አላሁ ተባረከ ወተዓላ መሰክርላቸዋል። ስለዚህ በዚህ አንቀጽ መሰረት አላህ ራሱ መስክሯል ማለት ነው። ሙሐመድ እኮ ማለት ነው ረሱሉላህ የአላሁ ሱብሓነሁ ወተዓላ ማለት ነው ምንድነው መልእክተኛ ነው ብሏል። ስለዚህ የኛ መልእክተኛ ሙሐመድ ነው ስማቸው፣ መልእክተኛው አለይሂ ሰላቱ ወሰላም ናቸው ብለህ መልስ ብለው ተናገሩ ማለት ነው። ስለዚህ ይሄ ነው ማለት ነው። እነዚህ ሶስቶቹ ማነው የቀብር ጥያቄዎች፣ ቀብር ላይ የምንጠይቃቸው ጥያቄዎች እነዚህ ናቸው ይላሉ። ኢንሻአላህ ማነው የዛሬው ትምህርታችን እስከዚህ ድረስ ይበቃናል። ከዛ በኋላ ማነው ከአራተኛው ጥያቄ ጀምር ማነው ወደፊት ማነው የምንመለከት ይሆናል። هذا والله اعلم نكتفي بهذا المقدار. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.